የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዛሬው ዕለት የ2018 ዓ.ም የስቅለት በዓልን በስግደትና በጸሎት አክብራ ውላለች። በዓሉ የእምነቱ ተከታዮች በተገኙበት በመላው ሀገሪቱ በሃይማኖታዊ ክንውን በደማቅ ሁኔታ ተከብሯል። እኛም በመንበረ ጸባዖት ቅድስት ሥላሴ ካቴድራልና በመንበረ ፓትርያርክ ቅድስተ ቅዱሳን ገዳም ወይም ደግሞ ቅድስት ማርያም ቤተክርስቲያን በመገኘት ያሰናዳነው ጥንቅር አለ። ወደዛ እንወስዳችኋለን። መጋቤ ሐዲስ ባህረ ጥበብ አዱኛ እባላለሁ። የመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም የስብከተ ወንጌል ኃላፊ የፍትሐ ነገሥትና የቅኔ መምህር ነኝ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን የጾመው ጾም ነው። ይሄኛው ሳምንት ደግሞ ለየት የሚያደርገው ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ ሞቱ የተጀመረበትና መከራ ሕማሙን እያሰብን የምንጾመው ይሄ ሳምንት የ5500 ዘመን ወይ የብሉይ ኪዳን ዘመን ተብሎ የሚታሰበው። በብሉይ ኪዳን ዘመን እንደሚታወቀው መስቀል የለም። በብሉይ ኪዳን ዘመን ፍታት የለም። በብሉይ ኪዳን ዘመን ያለው ያ የጨለማውን ዘመን እያሰብን ጨለማውን ዘመን ያስወገደልን ብለን ከሰኞ ጀምረን እስከ ዕለተ ዓርብ ድረስ በስግደትና በጸሎት ነው የምናገለግለው። ይህን የጀመረበት የማቴዎስ ወንጌል ምዕራፍ 26 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እየሰገደ ጸለየ፣ እየጸለየ ሰገደ። ይሄ ምስጢሩ ያመጣው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ በተለይ የጸሎተ ሐሙስ ማታ ላይ 3 ሰዓት ላይ እየሰገደ የጸለየበት እየጸለየ የሰገደበት ነው። እንዴት ነው እየሰገደ የጸለየው ሲባል አባት ሆይ ይሄ ጽዋ ከኔ ይለፍ፣ ይሄ መከራ ከኔ ይለፍ፣ ነገር ግን ያንተ ፈቃድ ይሁን ብሎ እየሰገደ ነበረ። እየሰገደም ጸልሏል፣ እየጸለየም ሰግዷልና ስለዚህ ሕማማት ለየት የሚያደርገው አንድ ሰው ጸሎት ሲጸልይ ቁሞ ይጸልያል ወይ ቁጭ ብሎ ይጸልያል። ሲሰግድ ደግሞ ራሱን ችሎ ይሰግዳል። በሕማማት ግን ለየት የሚያደርገው እየሰገድክ ትጸልያለህ፣ እየጸለይክ ትሰግዳለህና ይሄን ያመጣልን ደግሞ መነሻው ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ ጸሎተ ሐሙስ ላይ ያደረገውን ሐሳብ ነው። እንግዲህ ከሰኞ ጀምሮ ሰፋ አድርገን የተጠቀምነው እሱ 3 ሰዓት ላይ ምሽት 3 ሰዓት ላይ የተጠቀማትን ሐሳብ ነው። አሁን ያለንበት እንግዲህ ጸሎተ ሐሙስን አልፈን ዕለተ ዓርብ ላይ ስቅለት ላይ ነው ያለነው። ጸሎተ ሐሙስ እንደሚታወቀው ሰፊውን አጀንዳ የያዘልን እሱ ነው። የትህትና ቀን ነው። የትህትና ቀን ሲባል ግን የስልጣን ፍችን ያፈረሰበት ነው። የስልጣን ፍች ማለት ትርጉሙ ምንድነው መሰለ? የብሉይ ኪዳን ዘመን መሪዎች ያዛሉ፣ ባሪያዎች ተላላኪዎች ይላላካሉ። ባሪያ ጌታም ይባላል። ጌታዎች ያዛሉ፣ ባሪያዎች ደግሞ ይላላካሉ። ይህን ነው ያፈረሰው ክርስቶስ። በሐዲስ ኪዳን ዘመን መሪ ስትሆን ተላላኪ ነው የምትሆነው ነው። ተላላኪ ትሆናለህ፣ ትታዘዛለህ። ስለዚህ እግር ታጥባለህ። ስለዚህ መሪነት መታዘዝ ነው። መሪነት የመሪነት ሚና ማዘዝ አይደለም። ስለዚህ እኔ መሪ ስሆን ጌታ ስሆን እግራችሁ እንዳጠብኳችሁ እናንተም እርስ በርሳችሁ ተዋደዱ፣ እግራችሁ ተጣጠቡ ነው ያለው። በብሉይ ኪዳን ዘመን ምንድነው መሰለህ ሐሳቡ? ወዳጅህን እንደራስህ አድርገህ ውደድ ነው የሚለው። አሁን ግን እንደሱ አይደለም። ለየት ያለ ትእዛዝ ነው። እርስ በርሳችሁ ተዋዳዱ ነው ያለው። አየው፣ በፊት ጓደኛህን የምታውቀውን ነበር። አሁን ግን ሁሉን ሰው የሆነው ሁሉ እንድትወድ እርስ በርሳችሁ እኔ እናንተ እንደወደድኳችሁ እናንተም እርስ በርሳችሁ ማለት ሰው የሆነው ሁሉ እንዲዋደድ ትእዛዝ የጨመረበት ነው። ላይከ ሰላም ሽታው ብርሃኑ እባላለሁኝ። የመንበረ ጸባዖት ቅድስት ሥላሴ ካቴድራል ዋና ጸሐፊ ነኝ። አሁን እንደምትሰሙት ያለው ግብረ ሕማማት የሚባል አለ። የሕማሙን፣ የመንገላታቱን፣ የመሰቀሉን፣ የመውደቅ የመነሳቱን የሚያወሳ መጽሐፍ ነው ግብረ ሕማማት ማለት አሁን የሚነበበው ማለት ነው። ስለዚህ እያንዳንዳችን ዳዊት እየደገምን ውዳሴ ማርያም እየደገምን ስግደቱ በሚያዘው መሰረት ኪራራይሾ የሚለውን እያሰብን በሊቃውንት አባቶች የሚመራውን ያንን ምእመናኑ እየተቀበሉ በዓሉን በዚህ መልክ ያከብሩታል ማለት ነው። እኛን ነፃ ያወጣበት ቀን ስለሆነ የስቅለቱ በዓል ሕይወታችን ነው፣ ነፃነታችን ነው። ከጨለማ ወደ ብርሃን፣ ከውርደት ወደ ክብር፣ ከሲኦል ወደ ገነት የተመለስንበት ስለሆነ የጌታችን ኢየሱስ ክርስቶስ ስቅለት በዓል በአጠቃላይ መልኩ ስንመለከት ይሄ የጨለማው ዓለም ወደ ብርሃን የተመለሰበት
ዓመተ ኩነኔ ዓመተ ፍዳ ወደ ዓመተ ምሕረት የሰው ልጆች ነጻነት ያገኘበት ስለሆነ እጅግ በጣም የነጻነት በዓል ነው። ያው እንደምታዩት ምእመናኑ በተለይ ሰሞነ ሕማማት በጾም በጸሎት በስግደት እያከበር ነው የምንገኘው ነው። በጣም ደስ በሚል ሁኔታ ከሌሊቱ 11 ሰዓት ተኩል ጀምሮ ሰው ቦታውን እየያዘ ቀድሞ መጥቶ ቤተሰቡን ሁላ ሰብስቦ መጥቶ በዓሉን ለማክበር በትልቅ ሁኔታ ተዘጋጅቶበት ነው የመጣው። እንግዲህ ይኸው እንደምታዩት ነው። ለሀገራችን ሰላም እንዲያመጣልን፣ ለሕዝባችን ሰላም እንዲያመጣልን ሕዝቡ እየጸለየ ነው። መልካሙን ነገር የምናየውን የምንሰማውን ነገር በሞላ እንዲያርቅልን እያል በበጎ ስሜት እንግዲህ ተነሳስተን ይኸው እየጸለይን ያለ ነው። እግዚአብሔር እንግዲህ ምኞታችንና ፍላጎታችንን ያሳካልን ነው የምንለው። አዳም 5500 ዘመን በመከራ ውስጥ ነበረ ብለን የምናስበው። እዚያም ደግሞ ምን አይነት ምስጢር አለ መሰለ? አዳም ሲረገም ጥረህ ግለህ ብላ ወይም ደግሞ ወዝህ ጠብ ይበል ተብሎ ስለነበረ ክርስቶስ እየሰገደ ወዙ እንደ ደም ይመስል ነበር ይላል። አየው፣ የአንገት ስግደት በረከት ለማግኘት ነው ወይ ጸሎት ለመጸለይ ስትል ደፋ የምትላት ናት። የወገብ ስግደት ደግሞ ታቦት ስታገኝ፣ ትልቅ ሰው ስታገኝ፣ ስዕል ላይ ሲሆን የምትንበረከከው ነው። ይሄኛው ግን የአምልኮት ስግደት ነው። ስለዚህ ከጉልበት ነው የምትንበረከከውና ከጉልበቱ እየተንበረከከ ሰዎች ከጉልበታቸው ከተንበረከኩ ወይ የንስሐ ነው ወይ የአምልኮት ስግደት ነው እየሰገዱ ያሉት ማለትና ዛሬ የሚሰገደው ስግደት የአምልኮት ስግደት ነው። አምልኮት ደግሞ ፍጹም መገዛት በቃ ነው። እናንተም እንደምታዩት ቤተክርስቲያን ግብረ ሕማማት የሚባል ኢየሱስ ክርስቶስን ሙሉ የሕማሙን ከኦሪቱ ጀምሮ እስከ አዲስ ኪዳን እስከ ድርሳናት ድረስ የእሱን ታሪክ የሚናገር ሕማማቱን፣ መውደቅ መነሳቱን፣ 6666 ግርፋቱን፣ በአይሁድ በግፍ መመታቱን፣ በጦር መወጋቱን በመላው ዓለምና በአገር ውስጥ ኢትዮጵያ ኦርቶዶክስ ተዋሕዶ ምእመናን በጾም በጸሎት የአምላካቸውን ሕማም ስቃይ እያሰቡ ይገኛሉ። የሞተው እሱ የተሰቀለው እኛን ለማስተማር ሲል ነው። እኛ ከዚህ ተምረን እርስ በርሳችን ከመጠፋፋት እርስ በርሳችን ክፉ ነገር ከማሰብ መልካም ነገርን እሱን ለማስደሰት እሱ እኛን ለማስተማር ተሰቀለ፣ ሞተ፣ መከራን ተቀበለ። እኛ ደግሞ ለሰዎች ደግሞ አርአያ መሆን መቻል አለብን።